ክርስቲያን መሆን ምንኛ ደስ ይላል። መስቀሉን ጨብጦ መድኃኒቴ ይላል። አማን በአማን አማን በአማን ክርስቲያን መሆን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ ሕዝበ ክርስቲያን በአብ ስም በወልድ ስም በመንፈስ ቅዱስ ስም እንደምዋላችሁ እንደምቆያችሁ እንደምከረማችሁ አሜን። ለባሕርይ እግዚአብሔር ስሙ አጽናፈ ዓለም እስከ አጽናፈ ዓለም በፍጥረታቱ አንደበት የተከበረና የተመሰገነ ይሁን። እናቱም ወላዲተ አምላክ ክብር ምስጋና ይድረሳት። ጻድቃን ሰማዕታትም እንደየክብራቸው ክብርና ምስጋና ይድረሳቸው። ሰሞኑን እጅግ በጣም በሶሻል ሚዲያ ይሰራጨ ያለ አንድ ሀሳብ አለ። እሱም በዕቁበተ እምነት የሚሰራ ወንድማችን ፈለገ አትናቴዎስ የሚባል በሱ ዙሪያ ላይ ብዙ ነገር እየተባሉ ይገኛሉ። ሆኖ ማኛ ጭምር ሳይቀር ነው ለመተቸት የሞከረው። ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ፣ ሰይጣን ይደፋ። ፈለገ አትናቴዎስ እንዴት ነህ? ዛሬ ጉድን ነው የምዘረግፈው። ሰምተሃል? ጉድ ይዘረገፋል። ጉዱ ምንድን ነው? ተጽዕኖ ለምን ፈጠርክ? ተጽዕኖ መፍጠር አሁን ገባሽ አይደል? ፈልግ ስለኔ ብዙ ነገር የሚባለው ተጽዕኖ ስትፈጠር ነው። አየህ፣ ተጽዕኖ መፍጠር ብዙ ነገር ያመጣብሃል። ስለ አንተ ይነበባል። እኔን ነው ወይስ ሌላ ሰው ነው ብለህ እስክትወዛግብ ነው ሶሻል ሚዲያ የሚያወዛግበን። ለማንኛውም ለኦርቶዶክስ ወንድምና እህቶች የምታስተምረው ነገር እጅግ ይመቸኛል። እውነቴን ነው የምነግርህ። ማናቸው ጋር ሳትንቃቸው ምን ሳትላቸው ሄደ አብረህ ሆነ አይዘዋችሁ እያልክ በፍቅር ወደ ኦርቶዶክስ ወደ ቤታቸው ከሱስ ወጥተው ከዘፈን ከዳንኪራ ከጭፈራ ወጥተው ወደ መልካም ነገር እንዲመለሱ የምትጥረው ነገር ፍሬ አፍርቷል። ፍሬ ማፍራቱን በምን ነገር መሰለ? ቢምቢ አሻጎረ ተብለህ ነው የተከሰስከው። የሴክስ ቪዲዮዎች ለሴት ይልካል። እኔ ይሄንን ልክላችኋለሁ። ኢየሱስ ጌታ ነው። ያ ፈለገም ሸሌ የምሬ ነው የምላችሁ። ፈለገ አትናቴዎስ ዛሬ ነገም ወደፊትም ተጽዕኖ ፈጣሪ ነው። ነገር ግን ማለት ነው አፋችሁ እንደ በዋቃ ሰፎ በየሄዳችሁበት የምታሩ ሰዎች ስራ ስርዓታችሁ ነው። የማያገባችሁን ገብታችሁ እንዳትፈታችሁ። እስከ ዛሬ ድረስ የት ነበሩ እነዚህ ሰዎች? ለምንድን ነው አሁን ልጁ የተሳካለት ሲመስለው፣ ሰው የሰማው ሲመስለው፣ ሰው የወደደው ሲመስለው ለምን ነው ውድቀቱን የምትፈልገው? ምን አለበት ሰው ፈልዬ ሳይለው ለምን አታመጣም? አንዳንድ ሰው ይሞክርና ሲያጣ ስምን ወደ ማጥፋት ይመጣል። የሰው ልጅ ቄስ ይሁን ጳጳስ ይሁን ሌላም ይሁን ደረጃው ዲግሪው ይለያያል እንጂ ኃጢአት ሰው ነውና ይወድቃል። በቲክቶክ ብዙ ሰዎችን እያሳተፈ እየተወያየ እያወያየ እያስተማረ እያነጸ ብዙዎችም ወደ ቅድስት ቤተክርስቲያን እንዲመጡ ያደረገ እነ ፓስተር ሶፊም ሳይቀር ብዙዎች ፕሮቴስታንቶች እሱ ጋር በመወያየት በመነጋገር ኋላ እውነት ካወቁ በኋላ ወደ ቅድስት ቤተክርስቲያን የሚመጡበት ሁኔታ እየተፈጠረ ነው ያለው። እሱም ብቻ አይደለም፣ ብዙዎች አሉ። እነ አክሊል ማለት ነው። እነ አክሊልም ሌሎችም የዕቁበተ እምነት ስራ እየሰሩ ይገኛሉ። አሁን ይህ ልጅ እንደ ሰው ነው፣ ሊወድቅ ይችላል። ሁሉም እንደሚወድቀው ይወድቃል ሰው። ነገር ግን ምንም ባልታየ ባልተደረገ በሌላ እምነት የሚገኙ ሰዎች ብዙዎችም ወደዚህ ቅድስት ቤተክርስቲያን ስለመጡ አይናቸው ቀላ፣ ልባቸው ቆሰለ። ስለዚህ የአባታቸውን ሰይጣን ሐሳብ ወስደው ስም ማጥፋት ዘመቻ ጀምረዋል። የሚያቀርቡት ኤቪደንስም ተጨባጭ ነገር የለውም። እስቲ ወደ አዳም እንመለስ። እንግዲህ እግዚአብሔር አምላክ እንፍጠር ሰብእ በአምሳልነ ብሎ እግዚአብሔር አዳም ከሰራ በኋላ ብቻውን ሊሆን ዘንድ ስላልመረጠ ሔዋን ሰራለት። በገነትም እንዲኖሩ አረጋቸው። በገነት ሲኖሩ ሁሉም ነገር ለነሱ የተፈቀደ ነበረ። ነገር ግን በአንዲት ፍሬ ቃል ኪዳን ገቡ። አዳም ያቺን ፍሬ እንዳይበላ ከበላ ግን የሞት እንደሚወርድ ነገረው። የመጀመሪያ ኪዳን ማለት ነው። ስለዚህ ሰይጣን ምን አደረገ? አዳምን ሔዋንን ማሳሳት እቅዱ ስለሆነ በባቢቱ አድሮ ሔዋንን ያሳሳታት። ጌታችን አምላካችን ኢየሱስ ክርስቶስ ከልጅ ልጅ ተወልጄ አድንሃለሁ የሚል ሁለተኛ ኪዳን ሰራለት። ለጌታችን ክብር ምስጋና ይግባው። ይችን ቃል ሰይጣን ስለሚያውቃት ይህን ነገር የማይሳካበትን ሌላ መንገድ ይፈጥር ነበር። ለምሳሌ እናታችን ወላዲተ አምላክ እኮ
በቀይዋ እንዳትወለድ ለስደት የዳረጋት ሰይጣን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በ2 ዓመት ነው ለስደት የዳረገው። መድኃኒት ዓለም ኢየሱስ ክርስቶስ በዚህ ዓለም ሲመጣ ጌታዋን ያልተቀበለች ዓለም ነች። ለጌታዋ ክብር ያልሰጠች ዓለም ነች። ፈለገ መታማቱ እንዴት ይደንቃል! ፈለገ አትናቴዎስ ማለት አንድ ዲያቆን ነው ማለት ከማዕረግ ታችኛው እያለን የሚሄደው ግን ትልቅ ዘላስት በትኖት ዘሊስት ይህ ልጅ ዕቅበተ እምነት ላይ በመስራቱ ብዙዎች በዛ ላይ ተረባርበዋል። በተለይ አንድ እንደ ክሌም የቀረበው የሆነች ቤት ለልደት ላይ ተጠርቶ ሂዶ ነው። አንዴ ሃይማኖት አባት ወንድም መምህር ዝቅ ብሎ ታች ወርዶ ነው ማስተማር ያለበት። መማር ያልቻለው ወደ ቤተክርስቲያን መቅረብ ላልቻለው አልፎ አልፎ ለሚመጣው ለሱ ነው ክሊክ አድርገህ ማስተማር ያለብህ ለሱ ነውና እሱ የአትናቴዎስ ስም የያዘ ነው። ይህ ፈተና ለሱ ሲጀምረው ከመጀመሪያውም ያውቀዋል። በፈተና የወደቁትን የሚመልስ እንጂ በፈተና የሚወድቅ ሰው አይደለም። ክርስትና ከገባህ ገባህ ነው። በዱላ በስድብ ቀላሉ እስከ ሞት ነው። ክርስትና የተያያዘ ነው። ትሞታለህ፣ ትተካለህ፣ ይሄዳል። እየተቀጣጠለ ነው የሚሄደው። የተወደዳችሁ ያለ ቲዩብ ተከታታዮች እንግዲህ ይህን ነበረ ማስተላለፍ የፈለግኩት። ላይክ እያደረጋችሁ ለዓለም ተደራሽ እንዲሆን አድርጉን። በቀጣይ በሌላ ቪዲዮ እስከምመጣ ቸርን ሰንብት። ወስብሐት ለእግዚአብሔር።